ሰላም ጤና ይስጥልኝ እንደምን አላችሁ የጌታ ሰላምና ጸጋ ይብዛላችሁ ጌታን እናመሰግናለን እንግዲህ በዚህ በዛሬው ትምህርታችን ከአለፈው ሳምንት የቀጠለ ስለ እስልምና የምንማርበት ጊዜ ነው እና ስለ እስልምና እየተማርን ነው እና እስልምና ምን እንደሆነ ማጀመረው ከነብዩ መሐመድ በኋላ እነማን ነበሩ የሚለውን ስለ ቁርአን ትንሽ ነገሮች እየተነጋገርን ያለነው ዛሬ ደግሞ ትንሽ ፈቀቅ ይያለን ከዛ ደግሞ ወደ ሶስተኛ እና ካወቅነው እንዴት እናገለግላቸዋለን የሚለው ደግሞ እንነጋገራለን እና ይሄንን መረዳታችን ይጠቅማል ብዬ ነው እስልምና ላይ ጊዜ ማሳለፈው ለዛ ነው ሌላው ደግሞ በዓለም ላይ ኢንፍሉዌንሻል ወይንም ደግሞ ተጽዕኖ ፈጣሪ ከተባሉ ሃይማኖቶች አንዱ ከክርስትና ቀጥሎ እሱ ነው እና ይሄ ምን ማለት ነው በእያንዳንዱ አምስት ሰው መካከል አንድ እስላም እናገኛለን ማለት ነው ከአምስቱ ከዓለም ህዝብ ከአምስቱ አንዱ እስላም ነው ስለዚህ በየሱቁ ብትሄዱ ታያላችሁ በየሞሉ ታገኙዋቸዋላችሁ በጎረቤት ታገኙዋቸዋላችሁ አብራችሁ ስትኖሩ ስለዚህ ሙስሊሞች ኤቭሪዌር ስለሆኑ እነማን ናቸው ሃይማኖታቸው ምንድነው የሚለው ነገር መተዋወቅ አነሰሰሪ የሆነ ፍርሃት እንዳይኖርን እንደገና እንድንቀራረብ ባልንጀራ እንድናረጋቸው እምነታቸውን ማወቅ በጣም አስፈላጊ ነው ያምናለሁ እሺ እና በተለይ ለኛ ለአማኞች ዳግም ለተወለድን አማኞች እንዴት አርገን በወንጌል እናገልግላቸው እንዴት አርገን ብርሃን እናሳያቸው የሚለው ነገር ከውቀት እንድናውቀው ከመረዳት እንድንመጣ የሚያግዝ ትምህርት ነው እሺ ጌታና መሰግናለን ስለዚህ እስልምና እንግዲህ ዛሬ ክፍል 2 እንመለከታለን እና በክፍል 2 ላይ የምንመለከተው ነገር አንድ ባለፈው ከተናገርኩት ልቀጥልና ባለፈው ከተነጋገርነው እስልምና በተለይ በአንድ የአረብ ነጋዴ የነበሩ በመካ ይኖሩ የነበረ በሳውዲ አረቢያ የተጀመረ ሃይማኖት እንደሆነ የእምነቱ ጀማሪ ነብዩ መሐመድ እንደሆኑ በተለይ በ570 ዓመተ ምህረት አካባቢ ማለት ኢየሱስ ክርስቶስ ከመቶ ሐዋርያት መተው ከዛ በኋላ ቤተክርስቲያን አባቶች በነበሩበት አልፈው 570 ዓመት በኋላ ቤተክርስቲያን ስፕሊት ካረገች በኋላ የነ አሪዮስ ትምህርት በአሌክሳንድሪያ አካባቢ ኢየሱስ ክርስቶስ አምላክ አይደለም የሚለው ትምህርት በዚህ በአሌክሳንድሪያ በአረቡ ዓለም በተሰራጨበት ጊዜ ላይ የተነሳ ኦፖርቹኒቲውን ይዞ የተነሳ ትምህርት ነው ስለዚህ ቤተክርስቲያንን በዛ ዘመን ላይ ኢየሱስ ክርስቶስ ከአብ ጋር እኩል አይደለም አምላክ አይደለም የሚለው ነገር ተቀብላው የሳተችበት ጊዜ ነበር የነ አሪዮስ ዘመን ስለዚህ ያ ትምህርት ሙሉ ለሙሉ አልሞተም ነበር በመጀመሪያው ክፍለ ዘመን 270 ወይ 370 ምናምን 325 አካባቢ ነው የኒቂያ ጉባኤ ሆነው ከዛ በኋላ ለ150 ዓመት ያህል ቤተክርስቲያን በጣም ባይለኛ መፍገምገም ውስጥ ነበረች እና አትናቴዎስ መተው ነገር እስኪያስተካክሉ ብዙ ነገር አልፏል እና በ570 ላይ የተነሱት ነብዩ መሐመድ ይሄንን ስለ ኢየሱስ ክርስቶስ ኢቭን ቤተክርስቲያን እንኳን የደከመ እይታ የነበረባት ክሪስቶሎጂ በብዙ አታክ የሚደረግበት ጊዜ ነበር እና ይሄ እስልምና በይበልጥ ተስፋፍቶ የሚገኘው አካባቢ የት ነው ብትሉ በመካከለኛው ምስራቅና በሰሜን አፍሪካ ነው እና ከ1 ቢሊዮን በላይ የሚሆኑ ተከታዮች ያሉት በተለይ 1.5 ቢሊዮን ይሆናል ተከታዮቹ ስለዚህ እስልምናን ሄደን ስንመለከት አንዳንድ መሰረታዊ የሆኑ ነገሮችን ላሳያችሁ ፈልጋለሁ እስልምና የሥራ ሃይማኖት ነው የሥራ ሃይማኖት ምን ማለት ነው ሰው ፐርፎርም የሚያደርገው በስራ ሰው ለመዳን የሚጣጣርበት በልፋት የሚሞክርበት ጊዜ ነው እና ይሄ እስልምና የሥራ ሃይማኖት እንደሆነ ላሳያችሁ ፈልጋለሁ ሌላ ሙስሊሞች በሚሞቱበት ጊዜ ላይ ስራቸው በጎም ይሁን ክፉ ስራቸው በሚዛን ላይ ይቀመጥና መልካም ስራቸው ከበለጠ ወደ ጀነት እንደሚገቡ ክፉ ስራቸው ከበዛ ደግሞ ወደ ዘላለም እሳት እንደሚሄዱ ስለ ዘላለም ፍርድ ወይንም ቂያማ ወይንም የመጨረሻው ዘመን ያምናሉ እና ከዚህ የተነሳ ብዙ ሙስሊሞች መዳን አለመዳናቸውን አያውቁም አንድን ሙስሊም አግኝታችሁ መንግስተ ሰማያት ትገባለህ ይብትሉት አያውቁም እና እንደ ክልስ ያህል ለመነጋገር ያህል በተከታዮች ብዛት ከክርስትና ቀጥሎ በዓለም ላይ ሁለተኛ ሃይማኖት ነው እና በስሩ ወደ 3 ዋና እምነቶች አሉ ወይንም በእኛ አካባቢ በክርስትና ዲኖሚኔሽንስ እንላቸዋለን እነሱ ጋር ደግሞ ምን እንደሚሉት ባላቅም አንድ አይነት እምነት ነው ግን ያሰራር ያደራረግ የይታ ልዩነት ልክ እንደኛ ያላቸው ሱኒ ሺአትና ሱፊ የሚባሉ እምነቶች እንዳሉ ከዚህ በፊት ነግሬያችኋለሁ ምናልባት አሁን የተናገርኩትን ለማሳየት ያህል ሱኒ ወደ 84% ናቸው ሱፊ ደግሞ ወደ 1% ናቸው ሺአ 15% ናቸው እና እሺ ቴንክ ዩ ሲስተር ስለዚህ ለክለሳ ያህል ባለፈው እንደተነጋገርን እንግዲህ የእስልምና እምነቶች
እምነት በውስጡ እነዚህ ሶስት ወይንም ሌሎችንም አህመዲያንስ ምናምን የሚባሉ ሌሎችንም ዲኖሚኔሽኖችን ያቅፋል እና የእስልምና ቅዱስ መጽሐፋቸው በእነሱ ተርም ለነሱ ቅዱስ መጽሐፋቸው ቁርአን ነው እና የእምነቱ ደግሞ ዋና ቋንቋ አረብኛ ነው። ስለዚህ የተጻፈው በአረብኛ ነው፣ ቁርአን ነው እና እንደ ሙስሊሞች እምነት ቁርአን በቃ ተተኪ ለሌለው ለማለት ለነብዩ መሐመድ እግዚአብሔር ከሰማይ በገብርኤል ወይንም በጅብሪል በኩል የሰጠው መጽሐፍ እንደሆነ ያምናሉ እና ስለ ሙስሊም መቼም አታውቁም ብዬ ሳይሆን የማምለኪያ ስፍራው ደግሞ መስጂድ በእኛ ሀገር ደግሞ እንደተለመደው መስጊድ ይባላል እና በዛ የአምልኮ ስርዓታቸውን ያደርጋሉ። የነሱ ደግሞ የሃይማኖት መሪዎቻቸው እንግዲህ ሁላችንም አረብ ሀገር ስለማንኖር ላያውቁም የሚችሉ ሰዎች ስለሚኖሩ ከስክራች ከታች ወርጄ ነው ማስተምራቸው። የእስልምና የእምነት አባቶች አንዳንዶቹ ሼክ ይባላሉ፣ ሺዓቶች ደግሞ ኢማም ብለው ይጠራሉ። ስለዚህ እኛ ሀገር ያለው የትኛው እንደሆነ በቀላሉ ማየት ትችላላችሁ። አሁንም ባለፈው ከተማርነው ክለስ ያህል ለማሳየት እስላም ማለት ለፈጣሪ የሚገዛ ወይንም ደግሞ ፈጣሪን በማምለክና በመገዛት ውስጥ ያለ ሰላም ማለት ሲሆን ራሱን ሰሚሽን ማለት ነው ባጭሩ ለእግዚአብሔር ወይንም ለአላህ ሰሚት የሚያደርግ ሰው እስላም ተብሎ ይጠራል ይላሉ እና ብዙዎቻችን የሚመስለን አረብ ሁሉ ሙስሊም ነው የሚመስለን። ብዙ ክርስቲያኖችም አሉ። ከተወሰነ ጊዜ የጂሃድ ወረራ በኋላ ነው ብዙዎቹ ወደ እስልምና የተቀየሩት እንጂ ብዙ ወደ ሶሪያ አካባቢ ብትሄዱ በጣም ብዙ ክርስቲያኖች አሉ። ኢራቅ አካባቢ ብዙ ክርስቲያኖች አሉ። ኢቭን ኢራን ውስጥ ብዙ ክርስቲያኖች አሉ። ጥንታዊ ሆኑ በጣም ጥንታዊ ሆኑ አብያተ ክርስቲያናቶች ነበሩ አይሲስ መጥቶ እስኪያቃጥላቸው ድረስ በተለይ በሶሪያ አካባቢ ላይ እና በግብጽ ብትሄዱ በአሌክሳንድሪያ ብዙ ክርስቲያኖች አሉ። እንግዲህ በሳውዲና በሌላው ዓለም ያለውን አላቅም እና ሁሉም ሙስሊሞች ግን አረቦች አይደሉም። እስልምና በተለያዩ ዘሮች ውስጥ ያለ ሃይማኖት ነው። አንድ ዘር ብቻ ወይ ነው አረብ ብቻ የሚያመልከው አይደለም እና እስልምና በተለያዩ ዘሮች ውስጥ ያለ ነው። ከአጠቃላይ የእስልምና ሃይማኖት ቁጥር አንፃር አረቦች የያዙት ቦታ 20% ብቻ ናቸው። ምን ማለት ነው? አረቦች ብቻ ይመስሉናል እስላሞች። በምዕራቡ ዓለም ላይ ደው ሁሌ ሲነገር ብትሰሙት በቃ እስልምና ሲባል አረብ የሆነ ሰው ሁሉ እስላም ነው የሚመስላቸው። ነገር ግን 20% ብቻ ነው እስላሞች ወይ አረቦች ያን ቦታ የሚይዙት ከእስልምና ውስጥ። ከፍተኛ የእስልምና ተከታይ ቁጥር ያለባት አገር ኢንዶኔዥያ ትባላለች። ኢንዶኔዥያ በእስልምና ተከታዮች በአንድ አገር ውስጥ 120 ሚሊዮን የሚደርሱ ሙስሊሞች አሏት እና እንግዲህ ማሌዥያን፣ ታይላንድን እንደዚህ የተባሉትን የፋር ኢስትን አገሮች ሁሉ የሚልቅ ቁጥር አላት ማለት ነው። በነገራችን ላይ ኢንዶኔዥያ ባህለኛ ሪቫይቫል እግዚአብሔር በተአምር የጎበኛት አገር ናት። የሚያስገርም አይነት የክርስቲያኖች ምስክርነት አለ። አንዳንድ አገሮች ላይ አንዳንድ ስታቲስቲክሶችን በቃል ዝም ብላችሁ መውሰድ የለባችሁም። አንዳንዱ ለምሳሌ እንዳለ ኢንዶኔዥያ እስላም አድርገው ነው የሚስሉት። ነገር ግን በኢንዶኔዥያ ደግሞ በጣም ብዙ አማኞች አሉ። እንዴት ነው ታዲያ 120 ሚሊዮን እነሱ ሊደርሱ የቻሉት ተብሎ ቢጠየቅ ብዙ ጊዜ ሴንሰስ ሲወጣ ወይንም ደግሞ የህዝብ ቆጠራ ሲደረግ የክርስቲያኖች ቁጥር እንዲወጣ አይደረግም። ስለዚህ ሆነ ተብሎ በኢንጀስቲስ ይሄ በሳቦቴጅ ሆነ ተብሎ የክርስቲያኖች ቁጥር እንዳይገለጥ ያደርጋል። ያ ምድር ግን በአንድ ወቅት መለኮታዊ መጎብኘት ያገኘ እና ሚሊተሪ የሚባሉ ዳይናሚክ የሆኑ የእግዚአብሔር ሰዎች በዛ ምድር ላይ ያዩትን የእግዚአብሔር በመካከላቸው የሰራውን ለብዙ ትውልድ የሚነገር ታሪክ እግዚአብሔር በዛ ሰርቷል። በተአምራት እግዚአብሔር በዛ ምድር ላይ የተመላለሰበት ምድር ነው። ነገር ግን ዛሬ እስልምና ዶሚኔት አድርጎት በእስልምና ቁጥሩ 120 ሚሊዮን ነው፣ ከዓለም አንደኛ ነው የሚባልበት ምድር ሆኗል። ነገር ግን እግዚአብሔር ታማኝ ነው። በጊዜውና በሰዓቱ ነገሮች ይስተካከላል። እስልምና አንድ ሰው እስላም የሚሆነው እንዴት ነው ብላችሁ ብትጠይቁ ኮንፌስ የሚያደርገው ቃል አለ። በሄድን ቃል መጀመሪያ የሰማሁት ማለት በትክክል ሰው ሲናገረው የሰማሁት ሹፌሮች ይነጋገራሉ። ከአዲስ አበባ ወደ ክፍለ ሀገር እየሄዱ እንትን የሚነዱ ማለት ነው እና አንዳንድ ቴሪቶሪ ሲያልፉ ያስቆሟቸውና እስላም ያልሆነ ሰው ዘላየ ግፍ ይደርስበታል በዛ ጊዜ ማለት ነው። ስለዚህ ከዛ ለማምለጥ ሲሉ ምን ማለት አለባቸው የሚባል የአረብኛ ቃል አለ ሻዳ የሚባለው። እሱ ምንድነው? አላህ ኢላላህ እንደዚህ የሚለው ቃል ኮንፌስ ሙሉ ኮንፌስ ላደርገው አልፈልግም እና ከአላህ በስተቀር ሌላ አምላክ እንደሌለ መሰክራለሁ፣ መሐመድ የአላህ መልእክተኛ መሆናቸውን መሰክራለሁ የሚል ቃል ነው ይሄ ማለት ነው እና ሻዳ ይባላል።
አንድ ሰው ሻዳ ካደረገ ምን ሆነ ማለት ነው? ሰለመ ማለት ነው። ሰለመ ማለት ነው። እና አንድ ሰው ሲሰልም ይሄንን ነው የሚያደርገው። እሺ እና ይሄንንም እንግዲህ እንደምትመለከቱት በቃሉ የተናገረ ሰው አንድ ሰው ልክ ጌታን ሲቀበል ሰይጣንን ክጃለሁ ኢየሱስን ተቀብያለሁ እንደሚል ልክ እንደዛው እነሱ ደግሞ ሻዳ ያደርጋሉ። ሻዳ ማለት ይሄ ኮንፌሽን ማለት ነው። ከአላህ በስተቀር ሌላ አምላክ የለም፣ መሐመድ የአላህ መልእክተኛ ናቸው የሚለውን በአማርኛ የተተረጎመውን ቃል ነው አሁን የነገርኳችሁ። እሱን ቃል አንድ ሰው በአፉ ካለ እስላም ይሆናል ማለት ነው። እና እንደ ክለሳ እያወራን እንግዲህ ይሄ ማለት ምን ማለት ነው? አንድ ፈጣሪ ብቻ እንዳለ፣ እንደገና ደግሞ ነብዩ መሐመድ ብቻ ለሰው ልጆች የመጨረሻ ነብይ እንደሆኑ አንድ ሰው በአንደበቱ ከመሰከረ ምን ይሆናል ማለት ነው? ሙስሊም ይሆናል፣ እስላም ይሆናል ማለት ነው። ይሄ የነሱ አስተምህሮ ነው። እና ሙስሊሞች በቁርአን ውስጥ አላህ ራሱን በ99 የተለያዩ ስሞች ገልጧል ብሎ ያምናሉ። እና የሚገርመው ነገር በእነዚህ ስሞች አማካኝነት የሰው ልጅ ስለ ፈጣሪ ማንነት ሊያውቅ ይችላል ይላሉ። በጣም የሚገርም ነው። በብሉይ ኪዳንም ስትሄዱ እግዚአብሔር ራሱን የገለጠው በስሞቹ ነው። የእግዚአብሔርን ስሞች ካጠናችሁ የእግዚአብሔርን ባህሪ ታጠናላችሁ ማለት ነው። ስለዚህ ተመሳሳይ ነገር እዚህ ጋር ስላየው ነው። ወደ 99 ስም አላቸው። ሁሉንም አናውቀውም፣ እነሱ ግን ብዙ ሊያውቁት ይችላሉ። ከነዚህ ስሞች ግን ጥቂቶቹን ለመዘርዘር እንደው ለአብነት ያህል ብንወስድ ለምሳሌ መሐሪ የሚለውን ቃል ይጠቀማሉ። ሁሉን አዋቂ፣ ጠባቂ፣ ሰጪ፣ የቅርብ አምላክ፣ የመጀመሪያው፣ የመጨረሻው፣ የተሰወረ፣ የሰላም ምንጭ የሚል የአረብኛ ቃላቶች የእግዚአብሔርን ወይንም ደግሞ አላህን ለመግለጥ የሚጠቀሙበት የስም መግለጫዎቹ ናቸው። እና ሙስሊሞች በቀደሙት ነቢያት ማለት ከአዳም እስከ ኢየሱስ ክርስቶስ ድረስ ባሉት ነቢያቶች እናምናለን ይላሉ። እንግዲህ በሙስሊሞች አስተምህሮ መሰረት ነብይነት የሚጀምረው ከአዳም ነው ይላሉ። አዳም ነው እና የሚያልቀው ደግሞ በማን ነው? በመሐመድ ነው ይላሉ። ስለዚህ ከአዳም ጀምሮ የነበሩት ነቢያቶች በሙሉ አንደኛ እስላሞች ናቸው ብለው ነው የሚያምኑት። በሙሉ ሙስሊሞች ናቸው ብለው ነው የሚያምኑት። እና ሙስሊሞች እንግዲህ እነዚህ ነቢያቶች ሳይቀሩ ለፈጣሪ ፈቃድ ራሳቸውን ስላስገዙ ሁሉም ሙስሊሞች ናቸው። ኢቭን ኢየሱስ ክርስቶስ ኢሳ ራሱ ሙስሊም ነው ይላሉ። ስለ እስላሙ ኢሳ ወይንም ደግሞ ስለ ቁርአኑ ኢሳ ምናልባት ጊዜ ካገኘን ዛሬ፣ ካላገኘን የሚቀጥለው ሳምንት እንነጋገራለን። እና የእስልምና ቅዱሳት መጽሐፍት በተለይ ቁርአንና ሱና የሚባሉ አሉ። የሱራ ወይንም ሲራ እና የሐዲስ ነው የሚሉት ሐዲስ ቅዱሳት መጽሐፍ በእስልምና ሃይማኖት ውስጥ ከቁርአን በመቀጠል በጣም የተለየ ስፍራ ያላቸው ናቸው። እና የእስልምና ቅዱሳት መጽሐፍት ተብለው ከሚታወቁት አንዱ ሱራና ሐዲስ ናቸው። ይሄ ከቁርአን ጋር አብረው በመስጊድ ወይንም በመስጂድ የሚነበቡ በአስተምሮ የሚጠቀሙባቸው ናቸው። እና ቁርአንና ሱራን ወስደን ስንመለከት እንግዲህ እስልምና በቁርአን ወይንም በሱራ ምንድነው ካላችሁኝ የነብዩ መሐመድ ባዮግራፊ ማለት ነው። የነብዩ መሐመድ ባዮግራፊ እና ሐዲስ ደግሞ የነብዩ መሐመድ ልማዶች የሰሯቸው ያደረጓቸው ነገሮች ትራዲሽኖች ማለት ነው። ስለዚህ እነዚህ ሁለቱ ነብዩ መሐመድ ያደረጓቸው ስራዎችና የነብዩ መሐመድ የህይወት ታሪክ አንድ ላይ ሆኖ ምን ይባላል? ሱና ይባላል አንደኛው፣ ሌላው ደግሞ ሐዲስ ይባላል። እና በሐዲስ ላይ ነብዩ መሐመድ የተናገሩት በጣም ብዙ ነገሮች አሉ። በኋላ መጥቻ አሳያችኋለሁ። እና እነዚህ ሁለቱ በተለይ ሱራና ሐዲስ የነብዩን ሱና በመባል ይታወቃል። የነብዩ ሱና ተብሎ ይታወቃል። እና ሱና እንግዲህ ምንድነው ማለት ነው? የነብዩ መሐመድ ቃሎችና ምንድናቸው? ተግባራት ማለት ነው። እነዚህ ነገሮች እንድታስታውሱት ያህል ነው። እና ሱና በብዙ ቁጥር እንግዲህ አንዳንድ ጊዜ ፕሮናውንሴሽን እኔ አረብኛ ስለማልችል ልሳሳት ይችላል፣ ይቅርታ አድርጉልኝ። ሱናን ወይንም ሱና የብዙ ቁጥሩ ሱናን ነው። እና ትርጓሜው ምንድነው? ልማድ፣ ተዘውትሮ የሚደረግ። ሲራና ሐዲስ ወይንም ሱራና ሐዲስ ሱና ተብሎ ይጠራሉ። ቁርአን እና ሱና ደግሞ አንድ ላይ በቃ እስልምና ምንድነው ካላችሁ ቁርአንና ሱና ቢሉት ነው። ሱና በውስጡ ምን አለ? ሲራ አለው፣ ሐዲስ አለው። እነዚህ ሁለቶች ትመለከታላችሁ። ስለ እስልምና እንግዲህ የሄድን ገባ ብለን ስንመለከት አንዱ በዓላቶች አሏቸው። ብዙዎቻችን ኢትዮጵያ ላደግን እስልምና አዲስ አይሆንብንም ወይንም ደግሞ የምናውቀው ነው። ብዙ በአረብ ዓለም ያላችሁ ሰዎች ያላችሁ ረመዳን አንድ ወር የሚቆይ የጾም በዓል ነው። ጾም የሚያደርጉበት ነው። ኢድ አልፈጥር የጾም መፍቻቸው ነው። ሂጅራ ለአንድ ሳምንት የሚቆይ ነው። ኢድ አድሃ ደግሞ የመስዋዕት በዓላቸው ነው።
ከዚህ ውስጥ አብሮ ላሳያቸው መፈልገው 12 ኢማሞች አሏቸው። እነዚህን በስም ባለፈው ሳምንት ለመዘርዘር ሞክሬያለሁ። ልክ የኢየሱስ ክርስቶስ 12ቱ ደቀ መዛሙርት እንደነበሩ ከሳቸው በኋላ የተነሱ ሰዎች አሉ እና እነዚህ ከሳቸው በኋላ የተነሱ ሰዎች እነዚህን ስማቸው እንደዚህ ነው ብሎ ሪሰርች ካረኩት ያገኘሁትን ነው ማሳያቸው። እና የእስልምናን አንዳንድ መሰረታዊ የሆኑ ነገሮችን ላሳያቸው ፈልጋለሁ። እስልምና መሰረት አድርጎ የሚንቀሳቀሳቸው ነገሮች ምንድናቸው? ስለ እስልምና ልንረዳና ልናውቅ የሚገባው ነገር ምንድነው? ይሄንን ማወቅ አለብን። በመጀመሪያ ደረጃ ልናውቅ የሚገባው ነገር እስልምና ከነቢያቶች ጋር የተያያዘ ነው። ለምሳሌ አባታችን አብርሃምን እሱ ኢብራሂም ብለው ይጠሩታል። እስማኤልን ሊሰዋ ይስሐቅን አይደለም። በእነሱ እምነት ይስሐቅ አይደለም የተሰዋው፣ ሊሰዋ የነበረው እስማኤልን ሊሰዋ እንደታዘዘ ይናገራሉ። ስለ ሙሴ ያምናሉ። ሙሴን ሙሳ ብለው ይጠሩታል እና ከአላህ ጋር ቶራን ተቀበለ ሙሳ ብለው ያምናሉ። ትክክል ናቸው። ለእግዚአብሔር ለቶራን የሰጠው ለሙሴ ነው። ከዚህ በጣም ከሚገርማችሁ ሌላው አንዱ ኢሳ ነው። ኢሳ ኢየሱስ ማለት ነው። የቁርአኑ ኢሳ ወንጌልን አላህ ለሰው እንዲናገር የላከው መሲህ እንደሆነ ነብይ እንጂ መሲህ አይደለም ነው። ታይ ደግሞ የእስልምና ነብይ የሆኑት ነብዩ መሐመድ የሳቸው አባባል፣ የሳቸው ንግግሮች፣ የሳቸው የአኗኗር ልማዶች እሱን ለማሳየት ሱና ወይንም ሱናን ተብሎ ይጠራል ማለት ነው። እሺ ይሄም አንዱ ከቁርአን ጋር አብሮ ልክ እንደኛ አዋልድ መጽሐፍቶች የተለያየ አይነት መጽሐፍቶች እንዳለ ለነሱም የአይነት መጽሐፍቶች አሏቸው ማለት ነው። ቁርአን ነብዩ መሐመድ ከአላህ ዘንድ የተቀበሉትን ይሄንን ቅዱስ መጽሐፍ ጅብሪል አምጥቶ ሰጥቶኛል ብለው ነው የሚሉት እና ብቻውን ስለ እስልምና የተሟላ መረጃ ስለማይሰጥ አብረው ሐዲስ አለ፣ ሱና አለ፣ እነዚህ ነገሮች አብረው ያቀርባሉ ማለት ነው። እና ቁርአን በውስጡ በጣም በተደጋጋሚ የሰው ልጆች በሞላ የነብዩ መሐመድን ፈለግ የነብዩ መሐመድን ቃሎችን ተግባራቸውን እንዲከተሉ የሚያዘው እና በተለይ አንዱ ነብዩ መሐመድን ከሚሏቸው ነገሮች አንዱ በተለይ ነብዩ መሐመድን እንዲመስሉ ልክ እንደ ነብዩ መሐመድ አካሄድ እንዲሄዱ የሚያበረታታ መጽሐፍ ነው እና ይሄንን በተለይ የሚያሳየው ከቁርአን ይልቅ ብዙ ጊዜ የሚያሳየው በሲራና በሐዲስ ውስጥ ነው። እነዚህ ነገሮች ስለ ነብዩ መሐመድን ማንነት የበለጠ ስለሚናገሩ እነዚህ ነገሮች ካልን የነብዩ መሐመድ ሱና የራሳቸው ቃል፣ የራሳቸው ልምምድ፣ የራሳቸው ተግባራት፣ የራሳቸው ጥሞና ጊዜያቸው ወይንም ይሄ ሳይለንት አፕሩቫል አንዳንድ ጊዜ በዝምታ ይሁንታ ያሉትን እነዛ ነገሮች ሁሉ እዛው ታገኙዋቸዋላችሁ እና በጣም ትልቅ ስፍራ አላቸው። ነብዩ መሐመድ እንዲህ ብለዋል፣ ነብዩ መሐመድ እንዲህ ብለዋል ብለው በጣም ከነብዩ መሐመድ የሚማሩት በጣም ብዙ ነገሮች አሏቸው። እንግዲህ የነብዩ መሐመድ ሱናዎች ወይንም ቃላቸውና ተግባራቸው በጽሁፍ መልክ ሰፍረው በሁለት የተለያዩ የሙስሊም ቅዱሳት መጽሐፍት ውስጥ አሉ ማለት ነው። ማንና ማን አልኳችሁ? አንደኛው ሱራ፣ ሁለተኛው ደግሞ ሐዲስ ተብሎ ይጠራል ማለት ነው። በርግጥ አንዳንድ ጊዜም ግን መሲህም ብለው የሚጠሩታል አማኞቹ መሲህ ኢሳ ይሉታል፣ መሲያችን ነው ብለው ይሉታል። መሐመድን ወይንም ነብዩ መሐመድን የመጨረሻው ነብይ እሳቸው ናቸው። እንደውም በፍርድ ከሆነ ኢሳ ተመልሶ መጥቶ ይፈርዳል፣ ኢቭን በነብዩ መሐመድ ላይ ይፈርዳል ብለው ያምናሉ። እንዴት እንደሆነ ግን ታሪኩን በሌላ ክፍል ላይ እንመለከተዋለን። ነብዩ መሐመድ የመጨረሻው ነብይ ናቸው ብሎ ሲሉ ምንድነው ሙሴ መጨረሻ ላይ ምን አለ? ከኔ በኋላ እግዚአብሔር በመካከላችሁ ነብይ ያስነሳላችኋል፣ ያንን የማትሰማው ነፍስ ትሙት ብሎ ሙሴ ተናግሯል። ሙስሊሞች ይሄን የሚያነሱት ማን ብለው ነው? ሙሴ የተናገረው ስለ ነብዩ መሐመድ ነው ብለው ነው የሚያምኑት። በሌላም ቦታ ላይ ደግሞ ጌታ ኢየሱስ ክርስቶስ ከኔ በኋላ አጽናኙን እልክላችኋል ነው፣ አጽናኙ በመጣ ጊዜ ወደ እውነት ይመራችኋል የሚለው የሚናገረው ስለ ነብዩ መሐመድ ነው ብለው ወስደው ይሄንንም ከመጽሐፍ ቅዱስ ጋር አያይዘው ሲናገሩ በየአደባባዩ ሲሰብኩ ተሰማቸዋላችሁ። ምሁራኖቻቸው ሁሉ በየመጽሐፎቻቸው ሲጠቅሱ ትመለከታቸዋላችሁ ማለት ነው። እሺ እና
ይሄ የመጨረሻው ነብዩ መሐመድ ናቸው ብለው ነው የሚያምኑት። እና ስለ ነብዩ መሐመድ ስንነጋገር በቀደም ብዬ እንደነገርኳችሁ በመካ የተወለዱ መንፈሳዊነት የሚያደሉ በተለይ ብዙ ጊዜ በሂራ በሚባል ተራራ ላይ እየሄዱ ሜዲቴት ያደርጉ እንደነበረ እና አንድ ቀን በጅብሪል ወይንም በገብርኤል እግዚአብሔር ቃሉን እንደላከላቸው እና በተለይ ይሄ መገለጽ ሲመጣላቸው ልጅ ወጣት ነበሩ እና ነብዩ መሐመድ በቀረው የህይወት ዘመናቸው ሁሉ ከአላህ ዘንድ በጣም መለኮታዊ መገለጦች እያገኙ ይኖሩ እንደነበረ እስልምናን ይሰብኩ እንደነበረ ብዙ ተከታዮች እንዳፈሩ በተለይ በመካ ውስጥ ይኖሩ የነበሩት የአካባቢው ነጋዴዎች በጣም ይፈሯቸው እንደነበረ ጣዖት አምላኪዎቹ በተለይ እና እነሱ ደግሞ ይቃወሟቸው ያሳድዷቸው እንደነበረ ከዚህ የተነሳ ወደ መዲና ሸሽተው እንደሄዱ ይሄ መጀመሪያው በ622 ላይ ሂጅራ ተብሎ ይጠራል። የመጀመሪያው ስደታቸው የለቀቁበት ማለት ነው። እና ስለ ሂጅራ ስናገር እንግዲህ ምናልባት ይሄን ምስል ባሳያችሁ እሱን ለማሳየት ነው። እና ከዛ በኋላ የተለያዩ ነገሮች ሲመጣ ተመለከታላችሁ። ኦኬ ይሄ አሁን ተሻሽሎ በጣም የተለየ ቦታ ሆኗል። በኋላ ሰዓቱ ላይ ሲደርስ አሳያችኋለሁ። እንግዲህ አምስቱ የእስልምናን አዕማድ እምነቶች ላሳያችሁ ዛሬ እዚህ ላይ ነው ዲል ላደርግ የምፈልገው። እና እዚህ ላይ ይሄን በደንብ ከተረዳ እስልምና ምንድነው ለሚለው ነገር መልስ መስጠት እንችላለን። አሁን እስልምና ከአምስቱ የእስልምና አዕማዶች አንዱ ምንድነው? ጾም ነው። እና ይሄ በረመዳን ወር መጾም አንዱ የእስልምና በቃ አዕማድ ከሚባሉ አምስት ትምህርቶቻቸው አንዱ ይሄ ነው። ሁለተኛው ዝካት ወይንም ደግሞ ለድሆች ምን ማድረግ ነው? መጽዋዕትን መመጽወት፣ ለድሆች ስጦታን መስጠት፣ ድሆችን ማብላት፣ ድሆችን መንከባከብ ማለት ነው። እንዳልኳችሁ እስልምና የሥራ ሃይማኖት ነው። ሰው በሥራ ለመዳን የሚጣጣርበት እምነት ነው። እና ይሄ ደግሞ የምትመለከቱት ሻዳ ነው። ሻዳ ቀደም ያልኳችሁ ይሄ በአንድ አምላክ ማመን እና ማወጅ አላህ ኢላላ መሐመድ ምናምን የሚለውን እሱን አይደለም ብያቸዋለሁ ሙሉን። እና በአንድ አምላክ ማመንን ማወጃቸው ይሄ እሱን ይባላል ሻዳ ያደርጋሉ ሁሉ ጊዜ ማለት ነው። ከዛ ጋር አብሮ ሳላ ብዙ ጊዜ ሁላችንም እንደምናውቀው በቀን 5 ጊዜ ፊታቸውን ወደ መካ ዙረው ምን ያደርጋሉ? ይሰግዳሉ። ከዓለም ዙሪያ ሁሉም ሰው ወደ ምስራቅ ፊቱን አዙሮ ወደ መካ ፊታቸው አድርገው ይሰግዳሉ። ጂፒኤስ አላቸው ወደዛ ፊቱን ያዞራል። ምልክቶች የተለያዩ አፕሶች አሏቸው በየስልካቸው ላይ ይጠቁማቸዋል። እና መጨረሻ ላይ ማሳያችሁ ሐጅ የሚባል ነገር አላቸው። እና ቢያንስ አንድ ጊዜ ሰው በህይወት ዘመኑ ላይ ከቻለ ወደ መካ ጉዞ ማድረግ አለበት የተቀደሰ ቦታ ስለሆነው ብለው ስለሚያምኑ ወደ መካ መዲና ይሄዳሉ፣ ለሐጅ ያደርጋሉ ማለት ነው። እና ሰውየው ሄዶ ከመጣም በዛ ሐጂ ይባላል ሰውየው ማለት ነው። ሄዶ የመጣው ማለት ነው ሐጅ። እና አምስቱን ለማሳየት ያህል እስላም እምነቶች ወይንም አዕማዶቻቸው ሻዳ፣ ሳላ፣ ዘካት፣ ጾም እና ወይንም ጾም ነው የሚሉት እና ሐጅ አብሮ እነዚህ አምስቱ ናቸው። ኦኬ መጀመሪያ ሙስሊሞችን ከመድረሳችን በፊት ስለ እስልምና ዕውቀት ያስፈልገናል። አሁን ለጠየቀኝ ጥያቄ ማይ ብራዘር እና መጀመሪያ እስልምና ምንድነው? እና እስልምና ሳናውቅ እንዴት አድርገን ነው የምትመሰክርላቸው? እነሱ ጋር ያለ ምን ነገር አለ? ከኛ ጋር ኮመን የሆነውን ነገር ማወቅ አለብን። ልዩነታችን ምንድነው? ሌላው በሄደን እነሱን በንግግር ከመመስከራችን በፊት እስቲ አንድ ጎረቤታችን ላይ ትክክለኛ ህይወት እየኖርን ብርሃን እንሆናቸው። እውነተኛ ክርስቲያኖች ሆነን በእውነተኛ ክርስቶስ ህይወት ክርስቶስን እንግለጥላቸው። እና ብዙዎቻችን ለመመስከር ለእስላሞች እንዴት አድርገን እንደርሳቸዋለን እንመስክር ያስፈልጋል። ትክክል ነው፣ አምንበታለሁ። ነገር ግን ብዙ ጊዜ ምስክርነት የሚመስለን እሰጥ አገባ፣ ንትርክ፣ ጭቅጭቅ ያለ አይደለም። የእናንተ ሃይማኖት ልክ አይደለም፣ ይሄ ሃይማኖት ልክ ነው። በቃ የሃይማኖት ጥብቅና ያዝን ይመስላል። ያንን አይደለም ወንጌል መመስከር ማለት ያ ማለት አይደለም። መመስከር አንዱ በህይወትም ይመሰከራል፣ በንግግርም ይመሰከራል። ሁለቱም ሳይለያዩ ማለት ነው። እና አደራ ይሄ ማስተምራችሁ ለዚህ ነው። መጀመሪያ እንወቀው ምንድነው እስልምና ምንድነው? ምን ስለነሱ ዙሪያውን ሳስተምራችሁ ይሄን የሚረዱት በዚህ አይነት መንገድ ነው እንዲህ እኮ አርገን በዚህ መንገድ ልናስረዳ እንችላለን የሚሉ ደግሞ ሌሎች አስተማሪዎች ሊኖሩ ይችላሉ ሊያሳዩን የሚችሉ።
መንፈስ ቅዱስም ወደ እውነት ይመራችኋል ብዬ አምናለሁ። እና ይህንን መጀመሪያውን እንግዲህ አምስቱን ላሳያችሁ ሞከርኩኝ። እነዚህ አምስቱ የእስልምና አዕማዶች ናቸው። ከዛ ቀጥለን የምንመለከተው መጀመሪያው የምናየው ሸሃዳ ነው። ሸሃዳ የእምነት መግለጫ ማለት ነው። እና አንድ ሰው ሙስሊም ለመሆን ሲፈልግ የሚለው ቃል ይሄንን ነው። ቅድም አንብቤላችኋለሁ በእንትን እና ከአላህ በስተቀር አምላክ የለም፣ መሐመድ ደግሞ መልእክተኛ ናቸው ብሎ የሚናገረው ይሄ ኮንፌሽኑ ሸሃዳ ተብሎ ይጠራል። ይሄ ለነሱ በጣም ወሳኝ ነው። ይሄንን ያለ ሰው አንድ ሰው ምን ሆነ ማለት ነው? ሙስሊም ሆነ ማለት ነው፣ ሰለመ ማለት ነው። እና እስልምና ስትቀበሉ ይሄንን ነው አንዱ የሚያስተምሯችሁ የሚሉት። እሺ ከክርስትና አንፃር ምን እንደሆነ ላሳያችሁ ፈልጋለሁ። ሁለተኛው ሶላት ነው። ሶላት ማለት ጸሎት ማለት ነው። እና በቀን 5 ጊዜ ወደ መካ ዞረው ይጸልያሉ። እና የስግደት አቅጣጫው ቂብላ ይባላል ይላል። አባባሌ ልክ ካልሆንኩኝ አረሙኝ። እና ሙስሊሞች እንግዲህ ብዙ ጊዜ ከመጸለያቸው በፊት የተለያየ የሰውነታቸውን ክፍል ይተጣጠባሉ። ልክ በብሉይ ኪዳን እንዳለው ስርዓት የመንጻት ስርዓትን ያደርጋሉ ማለት ነው። እና ከተጣጠቡ በኋላ በአላህ ፊት ተንበርክከው ይሰግዳሉ፣ ይጸልያሉ ማለት ነው። እሺ ሌላው አንዱ ቅድም ያነሳውላችሁ ስለ ጾም ነው። እስከ ሙስሊሞች አምስቱ አዕማዶች አንዱ ጾም። በጾም ውስጥ አንዱ የምንመለከተው በዘጠነኛ ወር ላይ ጾም ያሳልፋሉ። የአንድ ወር ጾም አላቸው። እና በዚህ ወር ውስጥ ነው ለነብዩ መሐመድ ጅብሪል መጥቶ ገለጠላቸው ብለው የሚሉት። እና ከዛ ደግሞ ሲገልጥ እሺ ቴንክ ዩ ሊያ so kind of explaining our religion, bless you, thank you my sister, ጌታ ኢየሱስ ይባርክሽ። እና በጾም ወቅት ፀሐይ ቀጥታ እስክትጠልቅ ድረስ ምግብ መብላት፣ ውሃ መጠጣት፣ ሌላ ፍትወታዊ ነገሮችን አያደርጉም፣ ክልክል ነው በዚህ ወራቸው ውስጥ ማለት ነው። በጾም ጸሎት ከሁሉ ነገር ተቆጥበው ነው የሚጾሙት። ሌላው ዘካት ፕሮናውንሴሽኔን አሁን ማርሙኝ ከተሳሳትኩ ይቅርታ። ዘካት ይሄ ምጽዋት ማለት ነው። ለሰዎች ስጦታን መስጠት ማለት ነው። እና በተለይ ደጋፊ ለሌላቸው ጧሪ ለሌላቸው ሰዎች የሚረዱበት ጊዜ ነው። እና ምጽዋትን የመስጠት እያንዳንዱ ሙስሊም ግዴታ አለበት። እና በተለይ የሱኒ ሙስሊሞች አንዱ ከሚያደርጉት ነገር ምንድነው? ከ105 እጅ ይሰጣሉ ማለት ልክ እኛ አስራት እንደምንሰጠው 10% ለቤተ ክርስቲያን እንደምንሰጠው እነሱ ደግሞ 5% ለድሆች የመስጠት እንትን አላቸው፣ ልማድና አስተምህሮ አላቸው። ሌላው ወደ ስለ ሐጅ ስንመለከት ሐጅ ወደ መካ የሚደረግ ሃይማኖታዊ ጉዞ ነው። እና ይሄ ልክ በሙስሊም ካሌንደር በ12ኛው ወር ላይ በወሩ መጨረሻ ማለት በአመቱ መጨረሻ ላይ የሚያደርጉት ነው። እና በዛ አንድ ትልቅ ካባ የሚባል ጥቁር ድንጋይ አለ። ያንን ድንጋይ 7 ጊዜ ይዞሩታል። እንደ ኪዩብ ቅርጽ ያለው ነው። ስዕል ላይ ከዚህ በፊት አሳይቻችሁ ከሆነ አመጣላችኋለሁ በስዕል ትንሽ ከታገሳችሁኝ። እና 7 ጊዜ ያንን ጥቁር ድንጋይ ይዞሩታል ማለት ነው። እና ወደ መካ የሐጅ ያደረገ ሰው በህብረተሰብ መካከል አስተውሳለሁ ባደግንበትም ሰፈር ውስጥ ሰዎች ቁርአንን ያቃጥሉና በአረቡ ዓለም ላይ ነውጥ ይነሳል። በአረቡ ዓለም ላይ ያሉት ነጮች ይጎዳሉ፣ የራሳቸው ዜጎች። አሁን በስዊድን በተነሳው ነገር ኢራቅ ላይ የተነሳው ረብሻ ታውቃላችሁ። እና ኢራቅ ላይ የስዊድን ኤምባሲ በኃይለኛ ነውጥ ውስጥ ነበሩ፣ በሰሞኑን ዜና ላይ ተመልክታችሁ እንደሆነ። እና ደግሞ ሌላ አሁንም ስዊድን ላይ ሌላ ሰው እንደገና ቁርአን ሲያቃጥሉ ታያላችሁ። በፍሎሪዳ አንድ ፓስተር ቁርአናችሁን ሁሉ አምጡልኝና አቃጥለዋለሁ ቁርአን በርኒንግ ዴይ ነው ብሎ ስቴትመንቱ አልገባኝም። to be honest ረብሻ ለማስነሳት ለማስቆጣት ካልሆነ ለእግዚአብሔር የቀና ሰው እውነት ጌታን የሚወድ ሰው እግዚአብሔርን የሚወድ ሰው መጀመሪያ ሰውየው ማን ነው፣ ምንድነው እምነቱ፣ መረዳቱ ምንድነው ብሎ ከሰውየው ጋር ኮንቨርስ ያደርጋል እንጂ ሰውየውን አበሳጭቶ ወደ እምነት አናመጣው። ይሄ አጉል ዝለት በቃ አጉል ቀናተኝነት ነው፣ ትክክለኛ አፕሮች አይደለም። ስለዚህ ዲስሪስፔክት ማድረግ አሁን እነሱ አንስተው በየትኛውም ጊዜ በየትኛውም ቦታ ላይ መጽሐፍ ቅዱስን ሲያቃጥሉ አትመለከቱም።
በርግጥ አይቻለሁ አዲስ አበባ ላይ መጽሐፍ ቅዱስን እየቀደዱ ሱቅ ላይ መጠቅለያ ሲያረጉት አይቻለሁ። ካለማወቅ ሊሆን ይችላል፣ ዲሊብሬት የአንድ ሰው አክሽን ሊሆን ይችላል። ሁሉም ሰው ያደረገው አይደለም። for that matter ክርስቲያን ሴተኒስቶች አሜሪካን ሀገር መጽሐፍ ቅዱስን እየቀደዱ የበጨቁ ሲጥሉት ምልክታላቸው ሲያላግጡበት ማለት ነው። እና ይሄንን ማድረጉ ግን ለኛ ለክርስቲያኖች ለእውነተኛ አማኞች ዳግም ለተወለድን አማኞች ጌታ የፈቀደልን የወንጌል ምስክርነት መንገድ አይደለም። እና ቁርአን ምንድነው ብለን መጀመሪያ ስንጠይቅ መጀመሪያ እንደ እስልምና እምነት ቁርአን ለነብዩ የተናገረው ከአላህ የወረደለት ቃል ነው። በውስጡ ወደ 114 ሱራዎች ወይንም በግጥማዊ መንገድ የተጻፉ ጽሁፎች አሉ። እያንዳንዱ ምዕራፍ በጥቅሶች የተዋቀረ ነው እና ሙስሊሞች ሊከተሏቸው የሚገቡ አንዳንድ ተጨማሪ ጽሁፎች እንደነ ሱና የነብዩ መሐመድ የህይወት ምሳሌዎች፣ ሐዲስ የነብዩ ንግግሮች፣ ልማዶች፣ አደራረጎች እነሱን ነገሮች በውስጡ የያዘ መጽሐፍ ነው። ይሄንን ካልኳችሁ እንግዲህ ሙስሊሞች በእምነታቸው መሰረት ቁርአን ፈጽሞ የሰው እጅ ያልገባበት ከአላህ ዘንድ ቀጥታ የወረደ መገለጥ ነው ብለው ነው የሚያምኑት። ይህንን መገለጥ ምን ብለው ይጠሩታል? ናዚል ወይንም ተንዚል እያሉ ይጠሩታል ማለት ነው። ይሄ መጽሐፍ ነብዩ መሐመድ በ23 ዓመታት ያገልግሎት ዘመናቸው በመላኩ በጅብሪል በኩል ባለሳሳት ገብርኤል ነበር በጅብሪል በኩል ያው ነው አንድ ነኝ እና ከአላህ የወረደላቸው ያስተማራቸው ቀጥተኛ የአላህ ንግግሮች ስብስብ ነው ብለው ነው የሚያምኑት። ይሄ የነሱ መረዳት የነሱ እምነታቸው ነው። ይሄንን ስልምን ማለት ነው በቁርአን ውስጥ ሄዳችሁ ቁርአን አንብባችሁ ካወቃችሁ ወይ ከፍታችሁ ካወቃችሁ ወደ 114 ሱራዎች አሏቸው ወይ ምዕራፎች ያሉት ሲሆን በአንቀጾች የተከፋፈለ ነው እና የአንቀጾቹ ቁጥር ብዛት ወደ 6200 አካባቢ በአንቀጹ ተከፋፍሏል እና በየጊዜው ለማንበብ እንደሚያመች አድርገው ወደ ባለሳሳት ወደ 30 ክፍሎች ከፍለው አስቀምጠውታል እና እያንዳንዱ ክፍሎች ጁዝአ ብለው ይጠሯቸዋል ወይንም ጁዝአ I don't know how they pronounce it ጁዝአ ብለው ይጠሩታል ማለት ነው እና ወደ 79 የሚያህሉ ምዕራፎች በመክፈቻቸው ላይ በሚገኙ ቃላት ልክ እንደ መዝሙረ ዳዊት ሲጀምር በላው ላይ መክፈቻ ቃል እንዳለው ልክ እንደዛ መክፈቻ ቃላቶች አሉ እና ይሄ በውስጣቸው ያለውን ኮንቴንት ለማሳየት ነው እና ቁርአንንና ሙስሊሞችን ሄደን ስንመለከት ቁርአን ምዕራፎቹን ሄዳችሁ ስትመለከቱ አቀማመጡ በቅደም ተከተል ወይንም ክሮኖሎጂካል ሲኩዌንስ የተቀመጠ ሳይሆን ከሞላ ጎደል እንዴት ነው የተጻፈው ከረጅሙ ምዕራፍ ወደ አጭሩ ምዕራፍ የተደረደረ ነው። ስለዚህ ረዘም ያለ ምዕራፍ ያላቸው ወደፊት መጥተዋል፣ አጫጭሩ ምዕራፎች ደግሞ ወደ ኋላ ሄደዋል ማለት ነው። ይሄ አጻጻፋቸው የነሱ ስታይል ነው እና ከመጀመሪያው ወይንም የመክፈቻው ምዕራፍ ባለሳሳት አልፈቲም ብለው ይጠሩታል እና ከዛ ውጭ ያለው አቀማመጣቸው መልኩ ልክ እንደዛ ነው። በቃ በክሮኖሎጂካል ኦርደር ሳይሆን ከረጅሙ ወደ አጭሩ የሚሄድ ነው ምዕራፉ እና ሙስሊሞች ለቁርአኑ ያላቸው ከበሬታ ይሄ ነው ልላችሁ አልችልም። አሁን እኔ እዚህ ጋር ቁጭ ብያለሁ መጽሐፍ ቅዱሴ እዚህ ጋር ነው የተቀመጠው እና እኔ ከመጽሐፍ ቅዱሴን ወደታች ነው ማለት ነው። በሙስሊሞች ቁርአን ከሰው ወገብ በታች አይቀመጥም፣ ከሰው ወገብ በላይ ነው የሚቀመጠው። ቁርአናቸውን ሲይዙም ከወገባቸው በላይ ነው እንጂ የሚይዙት ከወገባቸው በታች አይዙትም። ይሄ የሚያሳየው ምን ለማለት ነው? ቁርአን በጣም ለነሱ የከበረ ነው። ቁርአን ጎረቤት ቢኖራችሁ ቁርአናችሁን የምትይዙበት ወይም መጽሐፍ ቅዱሳችሁን ስታስቀምጡት የሻይ መጠጫ ይመስል በላው ላይ የኮፊ ማስቀመጫ ላይ ብታስቀምጡ የሚያሳያችሁ እናንተ ቅዱሳት መጽሐፎቻችሁን እንዴት እንደዚህ ዲስሪስፔክት ታረጋላችሁ፣ መጽሐፋችሁን ለምን በሪስፔክት አታስቀምጡትም የሚል መረዳ ስለሚኖራቸው ከዚህ በፊት አንድ አሜሪካዊ ሚሽነሪ ነው ወደ ሩቅ ምስራቅ ይሄዳል። ሩቅ ምስራቅ ሄዶ መጽሐፍ ቅዱሳቸውን ይዘው ነው ጉባኤው ላይ ቁጭ ብለው የሚሰሙት እና እሱ
እየሰበከ ተቀምጦ መድረክ ላይ ተቀምጦ እያለ በመጀመሪያ አቀማመጡ እግሩን አጣምሮ ነው የተቀመጠው። አሜሪካኖች ታውቃላችሁ ትንሽ በጣም ፍሪ ስፒሪት አላቸውና እግሩን አጣምሮ ተቀመጠ። ትንሽ ኮምፎርታብል አልሆኑም እና ዞር ብሎ አጠገቡ ያለችዋን ትራንስሌተር ሊያወራ ሲሞክር ዞር አለችና ሲሪየስ በሆነ ንግግር ነገረችው። እዚህ ሀገር አለችው አምልኮ ላይ ወሬ አናወራም አለችው። እና ደንግጦ ስርዓት ይዞ ቁጭ አለ። ይባስ ብሎ ደግሞ አሁንም በእጁ ያዘው መጽሐፍ ቅዱስ መሬት ላይ አስቀመጠው። ኢሚዲየትሊ ጉባኤው ሪአክት ማድረግ ጀመረ። ሰውየው የሚያደርገው ነገር ካልቸራሊ አፕሮፕሪየት አልነበረም። ምክንያቱም ይሄ መጽሐፍ ቅዱስ በአንዳንድ ቦታዎች ላይ በጥሩ ቦታ የሚቀመጥ ነው። አንዳንዶቻችን ጋር በተለይ በሮማን ካቶሊክ አካባቢ በሴሚናሪ አካባቢ ላይ ቆይቻለሁ ብያቸዋለሁና መጽሐፍ ቅዱሳቸው በጥሩ ተሸፍኖ የሚቀመጥበት ቦታ አላቸው እና ቄሱ መጥተው ይከፍታሉ ያስተምሩና ይሄዳሉ። የነሱ ካልቸራቸው ያ ነው። ወደ ሙስሊሞች ጋር ስትመጡ ደግሞ ከዕቃ በላይ ቁርአናቸውን የሚያስቀምጡት አንደኛ ባልነጻ እጅ አይነኩትም። ባልታጠበ እጅ ቁርአናቸውን አይነኩትም። በጣም ለቁርአናቸው ሪስፔክት አላቸው። ብዙ ሙስሊሞች ቤት ለቁርአን የተለየ ማስቀመጫ አላቸው። እንደዚህ መግለጫ የሚመስል እንደ አትሮኖስ የምትመስል ነገር አለቻቸው። እሷ ላይ ያስቀምጡታል እና የተለየ ማስቀመጫ አላቸው። ዕቃ ቢኖራቸው እንኳን ከሌሎች ዕቃዎች በላይ ከሁሉ ዕቃ በላይ ከፍ አድርገው ነው የሚያስቀምጡት። ከዕቃ በታች አይቀመጥም። ከሁሉ ይበልጣል ለማለት ከፍ አድርገው ነው የሚያስቀምጡት። አያችሁ እና በእጆቻቸው ሲይዙትም ቅድም እንዳልኳችሁ ከወገብ በታች አይዙትም። ከወገባቸው በላይ ነው የሚይዙት። እና ይሄን ምን ለማድረግ ነው የሚያሳያችሁ? ቃሉ የነሱ የቁርአናቸው ከፍ ያለ እንደሆነ ለቁርአን ያላቸው አክብሮትን። ስለዚህ አንድ ሰው ከሙስሊሞች ጋር ጎረቤት ሙስሊሞች ቢኖራችሁ ጓደኛ ሙስሊሞች ቢኖራችሁ ኦፌንድ እንዳታረጓቸው እንዳታሳዝኗቸው ልትጠነቀቁ ይገባል በሚል ነው። እና እንኳን ማቃጠል ማለት ነው እንኳን ቁርአንን ማቃጠል ይቅርና አያያዙ አቀማመጡን እንኳን በስርዓት ካላስቀመጣችሁ ኦፌንድ ያረጋቸዋል። ይሄ ብታውቁት ከብዙ ምስክርነታችሁ ጤነኛ እንዲሆን ሰዎች ሪስፔክትፉሊ እንዲያወሯችሁ። ምክንያቱም ሰው እምነቱን ካላከበራችሁለት የእናንተንም አክብሮ የሚሰማበት ምንም ምክንያት የለም። አስታውሳለሁ ተማሪ ያለው ቤት የአንድ ጆቫ ዊትነስ ልትመሰክርልኝ መጣችና አንኳኳች። በር ከፈትኩላት። ቆሜ ሰማታለሁ እና እየሰማዋት እያለ የሆነ ነገር ስትናገር I happen to be a student of the Bible አልኳት። የመጽሐፍ ቅዱስ ተማሪ ነበር በዛን ጊዜና መጽሐፍ ቅዱስ ተማሪ ነኝ እና አንድ የሰራሁት ወረቀት አለ እሱን ልስጥሽ ብዬ ወረቀት ልሰጣት ወደ ውስጥ ገብቼ ስመጣ አለቃዋ የሷ የጆቫ ዊትነሷ ዋና መታሰማራችሁ ሴትዮ በጣም ተቆጥታ መጣች። እኛ ጆቫ ዊትነሶች ነን የማንንም መጽሐፍ አንቀበልም አለችና በጣም መቆጣት ጀመረች። እኔስ ያንቺን ወረቀት የመቀበል ግዴታ የለብኝም አልኳት። በሬን ከፍቼ ልሰማሽ ነው ከሰማውሽ ደግሞ ልሰሚኝ ይገባል የሚል ሪስፖንድ ሰጠዋት እኔም ለሷ ማለት ነው ለሴትየዋና ምን ልላችሁ ፈልጌ ነው ሪስፔክትፉሊ ማታናግሯቸው ከሆነ እነሱ ደግሞ ሪስፔክትፉሊ የመመለስ ግዴታ የለባቸውም። እና አንዳንድ ጊዜ ነብያቸውን በማዋረድ መጽሐፋቸውን በማዋረድ የምንናገረው ነገር ፍሬ አናፈራበትም። ክርስቶስ እንደዛ አይደለም ያስተማረን። ጌታ እንደሱ አላስተማረንም። ፖሊሶቼ ትሆኑልኛላችሁ አላለም። ምስክሮቼ ትሆኑልኛላችሁ ነው ያለው። can you imagine እነ በርናባስ እነ ጳውሎስ ሰው በማምንበት አገር ሁሉ ሄደው የተጠቀሙበት wisdom በጨለማው ዓለም እንዴት ወንጌል እንደሰበኩ can you imagine እንዴት አይነት ዋይስ ሰዎች እንደነበሩ። እግዚአብሔር ያን ጥበብ ወደ ቤተ ክርስቲያን ይመልስልን እና በተለይ ለእግዚአብሔር የቀኑ በጣም መንፈሳዊ በጣም በቃ መንፈስ ቅዱስ ጢም ብሎ የሞላባቸው የመሰላቸው ሰዎች አንዳንድ ጊዜ ሌሎችን እምነት በሙሉ ደመጥማጡን አጥፍተው ላይሰማቸው ወይ ደግሞ ውይይት አይባል ወይ ድብድብ አይባል በንትርክ ሰበኩ ብለው ደስ ብሏቸው ይገባሉ። ግን ማንንም አልሰማቸውም። ሰው እንዲሰማቸው ሳይሆን ሰው እንዲገፉ። በተለይ ስትሬት ኢቫንጀሊዝም ላይ የምታገለግሉ ሰዎች be respectful አክብሩ የሌሎችንም እምነት እና ስሟቸው። እናንተም ደግሞ የምታምኑት ነገር ካለ በትክክል የምታምኑትን በስነ ስርዓት የማስረዳት ኃላፊነት አለባቸው የምትወክሉት ጌታ ክርስቶስን ስለሆነ። ስለዚህ በጣም በዚህ ኤሪያ ላይ በጣም wisdom ጥበብ ያስፈልገናል። እሺ በተለይ ስለ ሐዲስ ትውፊቶች ስንነጋገር ከነብዩ መሐመድ ሞት በኋላ
የተለያዩ የቁርአን አንቀጾች በውስጣቸው ያሉትን ነገር ለመረዳት የግድ ነብዩ ያደረጓቸውን ስራዎችና ተግባራት ማወቅ ስለነበረባቸው በአፈ ታሪኮች ተጠብቀው የቆዩትን የነብዩን ንግግሮች የነብዩን ታሪኮች አንድ ላይ ሰብስበው የሙስሊም ሊቃውንት እንደጻፏቸው ይነገራል። እና እነዚህ ወጎችና ታሪኮች ሐዲስ ተብሎ ይጠራሉ ወይም ሐዲት ተብሎ ይጠራሉ ማለት ነው። እንግዲህ ይሄንን የማሰባሰብ ስራ የተሰራው ነብዩ ካረፉ ከ250 እስከ 300 ዓመት በኋላ ነው። ነብዩ ካረፉ በኋላ ማለት ነው። እና ይሄንን በተለይ በመስራት በጣም የታወቁት ማናቸው በጣም ታዋቂ የሆኑት አልቡኻሪ የሚባሉ አልቡኻሪ ወደ 600,000 የሚያህል ሐዲስ ሰብስበዋል። ምን ማለት ነው? የነብዩ ስራዎችን የነብዩ ቃላቶችን ሰብስበው በአንድ መጽሐፍ በአንድ መድብል ላይ አልቡኻሪ ይሄንን ሰርተዋል ማለት ነው። እሺ እና በከዚህ ውስጥ በጣም በጥንቃቄ ከ600,000 ውስጥ ማለት ነው በጥንቃቄ ከመረጡ በኋላ እኚህ ሰው አብረው ካሉት የሙስሊም ሊቃውንት ጋራ ወደ ባለሳሳት ወደ 70 በጣም እንትን አላቸው ሪስፔክት አላቸው። በቃ መካ ደርሶ መጣና ሄዶ ሐጅ ሄዶ እኮ ነበረ ሐጂ ይባላል ሰውየው ሪስፔክት ይኖረዋል ማለት ነው። እና ሲሄዱ ሁሉም ሲምፕል ልብስ ነው የሚለብሱት ሀብታሙ ደሃው ሁሉ በቃ ዩኒፎርም ይሆናል እና እኩል ወርደው እንትኑ ይሄ ሶሻል በሆነው በአመለካከት አንፃር በጣም ሲምፕሊስቲክ ተደርጎ ነው የቀረበው እና ሲምፕሊሲቲን ያስተምራል። ሌላው አንዱ ተመልከቱ ካባ ይሄንን ወደ 7 ጊዜ እያንዳንዱ ሐጅ የሄደ ሰው ይሄንን 7 ጊዜ ይዞረዋል ማለት ነው። አንዳንድ ጊዜ መሃል ላይ ያለውኝ የሆነች ድንጋይ ይወረውራሉ ሰይጣን ላይ ድንጋይ መወርወር ሲምቦሊክ ነገር የሚያደርጉ ይመስለኛል። እና እሱን ይሄንን ያደርጋሉ። እና እንግዲህ እንወቅ ነው ሙስሊም ጎረቤቶቻችንን እንወቅ ከሚለው አንፃር ነው። ከዚህ አንፃር ሌላው እዚህ ጋር ላሳያችሁ ፈልገው ደግሞ 6 ኢማኖች አሏቸው። ኢማኖች ማለት እምነት ማለት ነው። ኢማን እምነት አላቸው። በእምነታቸው መሰረት የመጀመሪያው ነገር የሚያምኑት አንድ አምላክ አለ አላህ ነው እሱ ብቻ ነው ብለው ነው የሚያምኑት። ሁለተኛው በመላእክት ያምናሉ ማለት እግዚአብሔር መላእክቶች በኋላ ዲቴሉን አሳያችኋለሁ የእግዚአብሔር አገልጋዮች ናቸው የሚል ትንሽ ከኛ የሚለይ አንድ ፖይንት አለ እሱን አሳያችኋለሁ። በነቢያቱ ያምናሉ በተለይ ከአዳም እስከ ነብዩ መሐመድ ድረስ ያለውን እምነት ያሉት ነቢያቶች በሙሉ ሙስሊሞች ናቸው ብለው ያምናሉ። በአላህ መጽሐፍ ያምናሉ ወይንም በቁርአን ያምናሉ። በቂያማ ወይንም የፍርድ ቀን ይመጣል ብለው ያምናሉ። እንደገና ደግሞ በመለኮታዊ አዋጅ ወይንም ደግሞ በኮንፌሽናቸው በዛ ያምናሉ። እና ይሄንን ካልኳችሁ እንግዲህ ወደ ዋናው ወደ እነዚህ 6ቱ ትምህርቶቻቸው ሊመጣላችሁ ፈልጋለሁ። በ6ቱ ዋና የነሱ ምንድነው ያልኩት ኢማኖች መካከል አንድ የመጀመሪያ የሚመጣው አንድ አምላክ ብቻ አለ ወይንም አላህ ብቻ ነው አምላክ የሚል ትምህርት አላቸው። ሁለተኛው ያልኳችሁ በመላእክት ያምናሉ። ሶስተኛ ያልኳችሁ ደግሞ በቅዱሳት መጻሕፍት ወይንም በራሳቸው በቁርአን መጻሕፍት ያለው በሱናና በሐዲስ ያምናሉ። በነቢያቱ ያምናሉ። እንደገና ደግሞ በቂያማ የፍርድ ቀን ያምናሉ። እንደገና ደግሞ አላህ ሁሉን ነገር አስቀድሞ ወስኗል አላህ ያለው ነው የሆነው ሁሉ ነገር ብለው ያምናሉ። እና አሁን ዛሬ እንግዲህ ስለ ቁርአን ብንነጋገር ጥቂት ጊዜ ወስጄ ስለ ቁርአን መናገር እፈልጋለሁ። አሁን እንደምታውቁት በየቦታው ላይ ቁርአንን በተለይ በስዊድን ቁርአንን ያቃጠሉ ሰዎች ታያላችሁ። ከዚህ በፊት በፍሎሪዳ አንድ ሰው ቁርአንን ለማቃጠል ሞከረ እና የሆነ ስቴትመንት ወይንም ደግሞ የሆነ ሪአክሽን ለማስነሳትና ሰዎች ሲቆጡ ለማየትና የኛ ዲሞክራሲያችን ልክ እዚህ ድረስ ነው ለማለት ለማሳየት 7200 የሚያክሉትን ተአማኒነት አላቸው ብለው ወደ መጽሐፍቶቻቸው እንደከተቱ ታሪካቸው ይናገራል ማለት ነው። በጣም ጥሩ እንግዲህ ይሄንን የምላችሁ ለምንድን ነው እስልምና አመጣጥ እስልምና መሰረታዊ እምነቶች አምስቱን ኢማኖቻቸው ዋና ዋና ዶክትሪናቸው ምን እንደሆነ እንድናውቅ ነው። ይሄን ስል ግን ከክርስትና ጋራ የሚጣረስበት መስመር የለም ማለት አይደለም። ልዩነት አለ። ልዩነታችን ምን ማለት ነው? እኔን መጽሐፍ ቅዱስ አንብቤ ነው ስለ ቁርአን የምናገረው፣ እነሱ ደግሞ ቁርአን አንብበው ነው ስለ መጽሐፍ ቅዱስ የሚናገሩት።
ስለዚህ ልዩነታችን ምንድነው የሚለው ነገር አስቀምጥላችኋለሁ ከዛ የኮንቪክሽን ጉዳይ ነው ማለት ነው አንዳንድ ጊዜ መጽሐፍ ቅዱስ እንደዚህ ይላል በየስ በከራከር እንደሱ ደግሞ ቁርአን እንዲህ ይላል ብሎ ሲከራከሩ ምን ማለት ነው ሁለታችንም የጋራ የሆነ ኮመን የሆነ ነገር የለንም ማለት ነው እነሱ በመጽሐፋቸው ነው ያ በመጽሐፋችን ነው የምንከራከራቸው ስለዚህ ምንድነው ልዩነታችን እነሱ ምን ይላሉ እኛ ምን እንላለን እሱን ለማስቀመጥ ሞክራለሁ ስለ እስልምናና ስለ ክርስትና ያለው ልዩነት ላሳያችሁ ይሄ ኦኬ እስልምናና ክርስትና ልዩነት የመጀመሪያው ብዙ የሚያመሳስሉ ነገሮች እንዳሉ ልታውቁ ያስፈልጋል ሁለታችንም ሰዎች ነን ሁለታችንም የእግዚአብሔር ፍጥረቶች ነን እኛንም እነሱንም የፈጠረ እግዚአብሔር ነው ይሄንን አንደርላይን አድርገን ልናውቅ ይገባል እነሱንም እኛንም ጌታ ይወደናል እግዚአብሔር የሰውን ፊት አይቶ አያዳላም በእግዚአብሔር ኢየሱስ በመስቀል ላይ ለሰው ዘር ሁሉ ሞተ ብለን ስናወራ የሞተው ለኛ ላማኞች ለክርስቲያኖች ብቻ ሳይሆን ወደፊት ያምኑኛል ብሎ ህይወቱን የሰጣቸው ፍቅሩን የገለጸላቸው ሙስሊሞችንም አረቦችንም ኖርዝ አፍሪካኖችንም ግሪኮችንም አውሮፓውያኖችንም ሁሉንም ጌታ ዓለምን ሁሉ ወደዋልና ነው የሚለው መጽሐፍ ይሄንን እናውቅ ያስፈልገናል ኦኬ እና የሚያመሳስሉ ነገር አለ ልዩ የሚያረጉ ነገሮች አሉ የሚያለያዩ ነገሮች አሉ ሙስሊሞችም ክርስቲያኖችም በአንድ አምላክ እናምናለን ብለን እናምናለን በመላእክት እናምናለን ብለን እናምናለን በነቢያት እናምናለን ብለን እናምናለን በቅዱሳት መጻሕፍት እናምናለን ብለናል እኛ በመጽሐፍ ቅዱሳችን እነሱ ደግሞ በቁርአናቸው በሙታን ትንሣኤ እናምናለን በመጨረሻው ፍርድ እናምናለን እነዚህ ነገሮች ሁሉ በመጽሐፍ ቅዱስ ላይ ያሉትን እውነቶች የምናውቃቸው ወደ ዝርዝር ሁኔታ ደግሞ ስንገባ በጣም የሚያለያዩን በጣም ልዩ የሆኑ ነገሮችን እንመለከታለን እና ለምሳሌ እግዚአብሔርን በተመለከተ ወይንም ደግሞ ፈጣሪን በተመለከተ ሙስሊሞች ያላቸው መረዳት ምንድነው ክርስቲያኖች ያላቸው መረዳት ምንድነው ቀደም እንዳሳየዋችሁ ሙስሊሞች አንድ አላህ ነው ያለው አላህ ኢላላህ አይደለም እግዚአብሔር አንድ ነው አይደለም እንደገና ደግሞ ነብዩ ደግሞ መሐመድ እሳቸው መልእክተኛ ናቸው የሚል ኮንፌሽን አላቸው እና የክርስቲያኖች እምነት ደግሞ እግዚአብሔር አንድ አምላክ ነው አሁን ይሄንን ለመረዳት ራሱን የቻለ ምን ያህል እንደሚያከራክር ልታውቁ ትችላላችሁ እግዚአብሔር አንድ ነው yes እንደገና ደግሞ ስላሴም ነው የሚል ደግሞ እናምናለን ስላሴ ማለት ምንድነው መለኮት አንድ ነው the deity በመለኮት በአምልኮ ስግደት ለእግዚአብሔር አንድ አምላክ ብለን ነው የምናምነው ነገር ግን መለኮት ወይንም ዲቲ ሲንጉላር አይደለም ፕሉራሊቲ ያለው ምን ማለት እንደሆነ በስዕላዊ መንገድ ላሳይ ሞክራለሁ ከዚህ በፊት አሳይቻችኋለሁ መለኮት አንድ ነው እሺ አብ መለኮት ነው ወልድ መለኮት ነው መንፈስ ቅዱስ መለኮት ነው አብና ወልድ አብ ወልድ አብ አይደለም አብ ወልድ አይደለም አብ መንፈስ ቅዱስ አይደለም መንፈስ ቅዱስ አብ አይደለም ወልድ እና መንፈስ ቅዱስ የተለያዩ ናቸው ግን ወደ መለኮት ስንመጣ ሁላችንም ምናመልከው አንድ አምላክ ነው እና በዚህ ወደ ኋላ ለመለስና ስላሴ ማለት አንድነትን በሶስትነትን ማምለክ ነው አንድ አምላክ ነው ያለው ራሱን በሶስት ገልጧል አንድ አምላክ በመለኮት አንድነት በአካል ሶስትነት የሚል አምልኳል ይሄ ምን ማለት ነው በአካል ሶስትነት አንድ በመለኮት ወይንም በአምልኮ አንድ የሆነ አምላክ እናመልካለን አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ነው የምናመልከው ይሄ ለመረዳት እንኳን ለሙስሊሙ አይደለም ለክርስቲያኑ ራሱ በስላሴን ሚስጥር መረዳት ራሱ መለኮትን እግዚአብሔር የሚለውን መለኮትን ወይንም አላህ የሚለውን እግዚአብሔርን ማንነት ሰው አውቃለሁ ማለት በአእምሮ በጣም ከባድ ነው ግን በቅዱሳት መጻሕፍት እንደተጻፈ በእኛ መጽሐፍ በቅዱሳት መጽሐፍ እንደሚያስረዳን እግዚአብሔር አንድ አምላክ አለ ራሱን እንግዲህ በስላሶች ሶስትነት በመለኮት አንድነት ይሄንን እናምናለን ይሄ መጽሐፍ ቅዱሳችን ላይ በብዙ ማስረጃ የተገለጠና የተጻፈልን ነው ይሄ ማለት ፖሊቴይዝም ነው አይደለም ሶስት አምላኮች እናመልክም አንድ አምላክ እናመልካለን
ብዙ ጥቅሶች ልሰጣችሁ እችላለሁ። በማቴዎስ 28 ቁጥር 19 ላይ ጌታችን ኢየሱስ ክርስቶስ ሲናገር ምን አለ? ሄዳችሁ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው አለ። ሁለተኛ ቆሮንቶስ 13:14 ላይ ሄዳችሁ ብትመለከቱ ተመሳሳይ ነገሮች ሲነገሩ ትመለከታላችሁ። እግዚአብሔር አብ ፍቅር፣ የጌታ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረት ከእናንተ ጋር ይሁን ብሎ ይናገራል ሐዋርያው።